What happened to you last night? I had the most vivid dream. It was like being born, coming up for air, the light hitting my face, screaming. My heartbeat was like boom. Even now I can feel it, buried somewhere deep inside, watching me, waiting. But you know what scares me the most? When I can't fight it anymore, when it takes over, when I totally lose control. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን ሲጀምር ወጣቱ ሳይንቲስት ዴቪድ ባነር የሰውን በሽታ የመከላከል አቅም ማሻሻል እንደሚችል ለበላይ አለቃው ኮሎኔል ታዲዮስ ሮስም ያቀርብለታል። ኮሎኔሉም በሰዎች ላይ ሙከራ እንዳያደርግ ቢከለክሉትም ዴቪድ ግን ምክንያታዊ ውሳኔ በማድረግም ራሱ ላይ ይሞክረዋል። ወደ ቤቱም ሲመለስ ባለቤቱ ኤዲት ባነር እርጉዝ መሆኗንም ተነግረዋለች። ባለቤቱ ኤዲትም ብሩስ ባነር የሚባል ቆንጆዬ ወንድ ልጅም ትወልድለታለችም። ጥቂት ዓመታትም ያልፋሉ። ትንሽዬው ብሩስም በአትክልት ስፍራ እናቱን እያየ ይስቃል። ተጨማሪም ዓመታትም ሲያልፉ በገና በዓለም ብሩስ ቆንጆ የዳይኖሰር አሻንጉሊትም ይሰጠዋል። ይህንንም ተከትሎ ግን አሳዛኝ ነገር የሚደርስበት ነበር። ዴቪድ ባነር በራሱ ልጅ ላይ ሙከራ እያደረገ ውጤቶቹንም ይጽፍ ነበር። ከጥቂት ዓመታት በኋላ ብሩስ በትምህርት ቤት ውስጥ የሚንገላታ ነበር። ነገር ግን ደንታቢስ ይመስላል። እናቱ ብዙም ስለሱ አትጨነቅም። ኮሎኔል ሮስም ዴቪድ ላብራቶሪ ውስጥም የሰዎች ናሙና እንደነበረው ስላወቀም በደንቡ መጣስ ምክንያት ማይክሮስኮፑንና ራሱን ከፕሮጀክቱ ያባረረዋል። ዴቪድም በንዴት ተነሳስቶ ኢንዱስትሪው ላይ ችግር እንዲፈጠርም ያደርጋል። ህንፃውን በሙሉ በማስጠንቀቂያ ነው እንዲሞላ በማድረግ ብዙሃኑም እንዲወጡም ያደርጋል። ዴቪድም ወደ ቤቱ ተመልሶ ኤዲትን ጎትቶ ወደ አንድ ክፍል ማስገብቶ የቆለፈባታል። ትንሹ ብሩስን በሚያማምሩ መጫወቻዎቹም ሲጫወቱ ይታያል። ከዚያም ከበሩ ጀርባ ከሚሰማው ነገር ከፍተኛ የስነ ልቦና ጉዳትም ይደርስበታል። ከጥቂት ዓመታት በኋላ የጎረመሰው ብሩስም በጭንቀት ውስጥ ሆኖ በእንጀራ እናቱ ክሬንዝለር ይረጋጋል። ብሩስም የቀድሞ ትዝታዎቹን የረሳ ይመስላል። ብሩስ ምንም እንዳልተፈጠረ በማስመሰል ወደ ኮሌጅም ለመሄድ ይዘገጃጃል። ክሬንዝለር ስኬታማ ሳይንቲስት እንዲሆን መክራው በደስታም ትሸኘዋለች። ከዚህም በኋላ አሁን ላይ ትልቁ በሆነው ብሩስ ባነር በጠዋት ጺሙ ሲላጭምና አስገራሚ አረንጓዴ አይኖች እንዳሉትም ራሱን በመስታወትም እያየና ያለን ወደ ቤርክሌይ የኒውክሌር ባዮቴክኖሎጂ ኢንስቲትዩት በሳይክልም ይሄዳል። በዚያም የማትታወቅ የምትመስል ግን የቀድሞ የፍቅር አጋሩ ቤቲ ሮስንም ያገኛታል። በወቅቱ ግን ነገሩ የተወሳሰበ ነገር ነበር በመካከላቸው የተፈጠረው እና ብሩስ በአንዳንድ ነውረኛ ባህሪው ይቅርታ ቢጠይቃት ቤቲ ግን ማስተካከል እንደምትችልም ተነግረዋለች። በስራቸው ላይም ሆነው ሁለቱም ለሚመጣው የላብራቶሪ ግምገማ በጣም ተጨንቀዋል። በላብራቶሪ ውስጥም ቤቲ፣ ሃርፐር እና ብሩስ ትልቅ እንቁራሪትም ተጠቅመው ሙከራ ሲያደርጉም ይታያል። ፍሬዲ ለተባለው እንቁራሪት የጋማ ጨረርም ይሰጡታል። የነሱ ምርምር ናኖሜትስ የተባለው ሲሆን እንቁራሪቱን ከጉዳቱ በመፈወስ ላይ ያለም ይመስላል። ነገር ግን ኬሚካሉ ባለመመጣጠኑ እንቁራሪቱ እንደ ብጉር ያብጥናም ይፈነዳል። በሚቀጥለው ቀን የቀድሞ ፍቅረኛዋ የነበረው ግሌን ታልቦት ቤቲን ይቀበላል። ግሌንም አሁን መሰረቱ ላይ ያሉትን ላብራቶሪ ሁሉ እያስተዳደረ መሆኑንም ይነግራታል። ግሌንም የቤቲ ምርምርን በማድነቅ
የፓተንት መብቱንና ደሞዙን 10 እጥፍ በማድረግ እሱ ጋር እንድትሰራም ይጠይቃታል። ነገር ግን ቤቲ እንደማትፈልግም ትነግረዋለች። በዚህ ሰዓትም እያወሩ ብሩስም ሲመጣ ከግሌን ጋርም ይተላለፋሉ። ብሩስም የቤቲን እርምጃንም ጉዟንም በደንብ ይመለከት ነበር። በሌላ ቦታም ጀነራል ሮስ ስለ ግሌን ለላብራቶሪውም ስለ ሞረሱም ሪፖርትም ይሰማሉ። ሆኖም ግን ልቡ ቤቲ ከናቦ ጋር ግንኙነት ስላላት ጉዳዩ እንዲዘገይም ያደርጋል። ቤቲ ከላብራቶሪም ስትወጣ አዲስ የጽዳት ሰራተኛም ታያለች። ከዚህ በፊትም አይታው ስለማታውቅም ቆማ ለማውራትም ትሞክራለችም። በዚህ ጊዜ ብሩስም በኮምፒውተሩ ላይም ጥናታዊ ጽሑፍም እየጻፈ ሳለ ማስታወሻ በመፈለግ እጁን ወደ መሳቢያ ሲልክ ከቤቲ ጋር ያሳለፋቸውን የደን ጉዞ ትዝታዎችን የሚያስታውስም ነገር ያገኛል። ቤቲ ደግሞ በልጅነቷ ከአባቷ ከጀነራል ሮስ ጋር አይስክሬም ስትበላ አባቷ ለስራ ተጠርቶ ብቻዋን የተተወችበትን ጊዜም ታስታውሳለች። ከአስፈሪው ፍንዳታ ትዕይንት በኋላ ብሩስ በእስር ቤት ሆኖ ሲያጽናናትም ያሳለፈችውን ጊዜ ታስታውሳለች። ብሩስ ላቡን ለቆም ሊወጣ ሲል አንድ የተቀመጠ ውሻም ያያል። ውሻውንም ሊነካው ሲል ውሻው ግን በከባዱ ይጮህበታል። በዚህ ሰዓትም በመፍራት ይተወውና ወደ ቤቱም ይሄዳል። በዚህ ሰዓትም አዲሱ የጽዳት ሰራተኛ ወደ ብሩስና ቤቲ ላብራቶሪ ሰርቆ በመግባትም የብሩስን የፀጉር ናሙና ይሰርቀዋል። ሌሊት ላይ ብሩስ ባለፈው ህይወቱ ውስጥ ባሉ ድምጾች ምክንያት የሚረብሽ ህልም አይቶ ወደ መስኮት ሲመለከት አንድ ሰው ከሁለት ውሾቹ ጋር ይመለከታል። ነገር ግን ወዲያውም ይጠፋል። እሱም በመደናበትም ወደ አልጋው ይመለሳል። በአንድ ምስጢራዊ ስፍራ በሆነ ቤት ውስጥ የጽዳት ሰራተኛው በሰረቀው ፀጉር ላይ የላብራቶሪ ስራ ይሰራ ነበር። የባነርን የዲኤንኤ ሙከራ ለመድገምም እየሞከረ ያለም ይመስላል። በቀጣዩም ቀንም ብሩስ ቤቲን ከግሌን ጋር በላብ ውስጥም ያገኛታል። ግሌን ሞቅ ባለ ሰላምታ የተቀበለው የብሩስን ቡድን ግኝት ወደ ጦር ኃይሉ ለማምጣትም እንዳሰበም ሲናገር ብሩስም ሳይንስን ለመልካም ነገር መጠቀም እንደሚያስፈልገው ግልጽ ያደርግለታል። በሙከራ ክፍል ውስጥም ቤቲና ብሩስም ተቀምጠው እያየን ሃርፐር በመሳሪያ ማሽኑ ላይ ሆኖ ችግርም ሲያጋጥመው ብሩስም ሊረዳው ወደሱ ጋር በፍጥነትም ይሄዳል። ሃርፐር በማሽኑ ውስጥ ተጣብቆ ሳለ ብሩስም ደርሶም ፈጥኖ ያድነዋል። ከዛም የጋማ ጨረሩም ሲለቀቅ ሂደቱንም ሊያስቆሙትም አልቻሉም። ሃርፐር ማሽኑ ካለበት ክፍል መውጣትም አልቻለም። ነገር ግን ብሩስ ገላውን ለጨረሩ መግቢያ ጋሻ አድርጎ ሃርፐርንም ያድነዋል። ይህ በእንዲህ እንዳለ ብሩስ በአንድ ሕክምና ክፍል ውስጥም ይነቃል። ቤቲም ደንግጣም ወደሱ ወዳለበት ሕክምና ማዕከልም ትደርሳለች። ነገር ግን ብሩስ ናኖሜዱን በሚያስደንቅ ሁኔታ እንደሰራና ከበፊቱ የበለጠ ጤነኛ እንደሆነም ይነግራታል። ሌሊት ላይ ብሩስ ስለ ተሳሚ እንስሳትና ስለ እንግዳ ፍጡር እያየ በህልሙም ይነቃል። ሲነቃም የጽዳት ሰራተኛው ከሁለት ውሾቹ ጋር ባጠገቡ ተቀምጦም ያየዋል። ሰውየው ትክክለኛ ስሙንም ይነግረዋል፣ ዴቪድ ባነር እንደሆነ። ራሱ ብሩስ ከነርዝለር ብሎ መጥራት ማቆም እንዳለበትም ይነግረዋል። እሱ አባቱ እንደሆነና ዴቪድ ለ30 ዓመታት በእስር ቤት እንደነበረም ይነግረዋል። በዚህ ሰዓትም ስልኩም ይጠራል። ዴቪድ ቤቲን ማመን እንደሌለበትም ያስረዳዋል። በዚህ ጊዜ ይናደድና ብሩስም በጩኸት ሊያባርረው ሲሞክርም ዴቪድም ጥሎትም ይወጣል። ዴቪድ ባነር በአንድ ችግር በገጠመው ላብራቶሪ ውስጥ አንድ ምስጢራዊ የሆነ ሳይንሳዊ ነገሮችን ያከናውን ነበር። በቀጣዩም ቀን ቤቲ ለብሩስ ከአባቷ ጋር እንደምትገናኝም ነግረው ናሙናም ትወስዳለች። ሬስቶራንት ውስጥም ጀነራል ሮስ ይጠብቃት ስለነበር ልክ ሲገናኙም ስለ ብሩስ ማንነት ወሬውንም ይጀምራል።
ቤቲም በንዴት ስለሱ ምን እንደሚያውቅም ትጠይቀዋለች። ጀነራሉ ከፍተኛ ሚስጥር ይዞ መናገር እንደማይችልም ይነግራታል። በሌላ በኩል ብሩስ በላቦራቶሪ ውስጥ የራሱን ሴሎችም እየመረመረም ይገኛል። ዴቪድ የተናገረውንም እያስታወሰ በጣም ይንቀጠቀጥ ነበር። በዚህ ጊዜ ስልኩም ይጠራ ነበር፣ ነገር ግን አይመልስም። ደዋይዋን ቤቲ ነበረች እና መልእክትም ትተውለታለች። አባቷ የእሱን ናሙና በመውሰድም የብሩስን ሚስጥር ሊጠቀምበት እንደሚችልም ነበር የነገረችው። ብሩስም ብዙ ትዝታዎች ሲመጡበትም በግልጽም ወደ መቆጣትም ይሄዳል። አዳራሾቹንም ለቆ ለመውጣትም ሲሞክርም ወደ ድንገተኛ ፍጡርም መቀየርም ይጀምራል። በዚህ ሰዓትም ግድግዳዎቹንም መሰነጣጠቅም ይጀምራል። ከውስጡም ያለው ማንነት ሀልክ ቁጣው ለመጀመሪያ ጊዜም ተነሳ። ክፍሎቹንና በላቦራቶሪዎች ውስጥም ያሉትን ነገሮችም ማውደምም ይጀምራል። በዚህ ጊዜ ነበር ጠባቂዎችም ተጨማሪ ኃይልም ሲጠሩም ሀልክ ግን የጋማ ማሽኑንም ከህንፃው በመወርወር ወደ ውጭ ይጥለዋል። ከዚያም አባቱ ዴቪድ ባነር በአንድ ቁም ሳጥን ውስጥም በፍርሃት ተደብቆም ያየዋል። ሀልክ ዴቪድን ሲመለከት የብሩስ ትዝታዎችም ተመልሰው ይመጡበታል። ዴቪድም ቀስ ብሎ ወጥቶ ግዙፉን አረንጓዴ የሆነውን ልጁንም ይመለከተዋል። በዚህ ሰዓትም ሀልክን በመናደድ በጣሪያው በኩልም በመውጣት በቁጣም ዘሎ ይሄዳል። ዴቪድም በፍርሃትም ብቻውንም ይቀራል። ይህ በእንዲህ እንዳለ ቤቲ ወደ ብሩስ ቤት ስትደርስ ግማሽ እርቃኑ አልጋው ላይ ተኝቶም ታገኘዋለች። ብሩስም ስለተወለደበት ቀንና ስላየው ህልም ይነግራታል እና በክስተቱ ወቅትም ላቦራቶሪ ውስጥም እንደነበረችም ይጠይቃታል። አከታትሎ ብሩስ አዲሱ የጽዳት ሰራተኛ አባትህ ነኝ ማለቱንም እንደሚያስታውስም ይነግራታል። እያወሩም ያለ በሩ ላይ የቤቲ አባትና የጦር ኃይሉ ሰዎችም ያንኳኳሉ። ጀነራል ሮስ ብሩስ የኪስ ቦርሳውን በላቦራቶሪ ቦታው ላይ እንደጣለው ይነግረዋል። ብሩስን ደህና እንደሚሆን ስለሚነግራት ቤቲ ወደ ቤቷ እንድትሄድም ይጠይቃታል። እሷም ወደ መኪናዋ በፍጥነትም ትሄዳለች። ጀነራሉም ተከትሏት ሄዶ ስለ ብሩስ መጥፎ ያለፈ ታሪኮችም በመንገር ለአሁኑ ከብሩስ እንድትርቅም ይነግራታል። ቤቲ ብሩስን ለመርዳትም ትወስናለች። ብልህ አእምሮዋን በመጠቀም የጽዳት ሰራተኛውንም አግኝታ ወደ ደሳሳ ቤቱም ትገባለች። ዴቪድ ለቤቲ ስለ ብሩስ ትዝታዎችም ያብራራላታል። እናም አባቷ እዚህ ጉዳይ ውስጥ መግባቱ ለሱ ጥሩ እንደማይሆንም ይነግራታል። ዴቪድ ለብሩስ በጣም ዘግይቶ እንደደረሰምና ጀነራሉ ስላልፈለገው መርዳትም እንደማይፈልግም ይገልጽላታል። ጀነራል ሮስ ብሩስንም ይጠይቀዋል። ጀነራሉ የብሩስን አባት ለረጅም ጊዜ በእስር ቤት ያሰረው እሱ መሆኑንም ሲገልጽለት፣ ብሩስ ግን ወላጆቹ መሞቱን ስለሚያስብ አያምነውም ነበር። ጀነራሉ እሱ የ4 ዓመት ልጅ እያለ ክስተቱን ማየቱንም ይነግረዋል። ብሩስ ግን አያስታውስም። ጀነራሉ የላቦራቶሪውን ቀሪ ክፍል እንዳይጠቀምበት እንደከለከለውና ዳግመኛም ከልጁ አጠገብ ከተጠጋ እንደሚገለው አባቱን እንዳስፈራራው አባትም ይነግረዋል። ከዚህ በኋላ ቤቲም ቤቱን ለቃ ትወጣለች። ዴቪድም ቤት የተቀመጠችበትን ጨርቅ ለውሾቹ ወርውሮ ሽታዋን እንዲያገኙ ያደርጋል። ብሩስ ወደ ቤቱ ሲመጣም በጠባቂዎችም ተከቧል። በድንገትም ስልክ ሲጠራ ይሰማና ወደ ሰማበት አቅጣጫ እጁንም ሲልክ ከሶፋው ስር አንድ ስልክ ያገኛል። ዴቪድም ነበር። ጀነራሉ ሊያስረው እንዳሰበም ይነግረዋል። ዴቪድም በልጅነቱ ራሱ ላይ ሙከራ እንዳደረገና የተዛባው ነገር ወደ ብሩስ እንደተላለፈም ይገልጽለታል። ዴቪድ ኃይሉን ለመጠቀም ሲፈልግ፣ ብሩስ ግን ለመዳን ይፈልግ ነበር። ዴቪድም የብሩስን የዲኤንኤ ናሙናዎች የራሱን ሀልክ ሴረም ለማዘጋጀት እንደረዳው ይነግረዋል። በዚህ ጊዜም ብሩስ በንዴት ይቃጠላል። በዛ ሰዓትም ግሌን ጠባቂዎቹንም አልፎ በመግባትም ከብሩስ ጋር ይታላል። ብሩስም በቁጣ ወደ ሀልክ ይቀየራል።
ግሌንንም በመስኮትም አንስቶ ይወረውረዋል። በዚህ ሰዓትም ጠባቂዎቹም ተኩስ የሚከፍቱበታል። ነገር ግን እሱ በመናደድ ሰውነቱ በመጨመር ግሌንን እንደ ዲስክ ተጠቅሞ በሌላ ጠባቂ ላይ ይወረውረዋል። ሃልክም ቦታውን ለቆ በመውጣት ቤቲ ወዳለችበት የእንጨት ቤትም ዘሎ ይሄዳል። ቤቲም ከዛፍ ጀርባ ተደብቆም ታገኘዋለች። በቀስታም ወደ መኪናዋ ያወጣታል። በዚህ ሰዓትም ግዙፎች የሆኑ የአደን ውሾችም ወደ እሱ ሲመጡ ሃልክ ቤቲ በመኪና ውስጥ አስገብቶ ውሾቹን መታገል ይጀምራል። ውሾቹም ሃልክን በየቦታው ይነካክሱታል። በዛፎቹም አናት ላይም ከባድ ውጊያም ያደርጋሉ። ሃልክ በቁጣ ወደ መሬትም በመጣት ውሾቹንም ይመታቸዋል። በመጨረሻ ላይ ግን የመጨረሻ ወጣ አንገቱንም ይቦጭቀዋል። በዚህ ሰዓት ሃልክ የበለጠ ያስቆጣውና ውሻውንም ይገነጣጥለዋል። ውጊያውም ሲያልቅም ሃልክ ወደ ሐይቅም በመሄድ ወደ ማንነቱም ይመለሳል። ቤቲም ወደ መኝታ ክፍሏም ወስደው ናኖሜትስና የጋማ ጨረር ተጽዕኖ የቁጣው መግለጫ እንደሚያዩበትም ትረዳለች። ብሩስ ግን አባቱ ከረጅም ጊዜ በፊት ተጨማሪ ግብአት እንደጨመረበትም ይነግራታል። እናም ውሾቹን የላከውም እሱ መሆኑን ያስረዳታል። በሚቀጥለው ቀን ጠዋት ጀነራሉ ስልክ ደውሎለት እያናገረ እያየ ብሩስና ቤቲ ቁርስ እየበሉ ያወራሉ። እናም ብሩስም ሲናደድ ደስ ይለኛል ብሎም ይነግራታል። ቁጥጥርም እንደሚያጣም ይገልጽላታል። በዚህ ሰዓት በአባቷ ትዕዛዝ ብሩስ በማደንዘዣ ተወግቶ ወደ አንድ ሚስጥራዊ በረሃማ ቦታም ይወሰዳል። ጀነራል ሮስ ለሕይወቱ እዚያው እንደሚቆይም ይገልጽላታል ለልጁ ቤቲ በአባቷ ክደት ተሰምቷትም ብሩስን ልትረዳውም ትፈልጋለች። ጀነራሉ ግን ዴቪድ ባነር ያደረገውን በመጥቀስ የብሩስን አባት መከተል እንደሌለባትም ይነግራታል። በዚህ ሰዓትም የስዋት ቡድኖች የዴቪድን ቤትም ይወራሉ። ዴቪድ ግን የጋማ ጨረር ማሽኑ መልሶ ሰርቶ በራሱ ላይም ይሞክራል። ሙከራውም ይሳካለታል። ራሱን ማዳንና የነካውን ነገር ቅርጽ መያዝም እንደሚችልም ያያል። አንድን ምስኪን ፖሊስም ገሎ ይገላግለዋል። ብሩስም ከቤቲ ጋር አብሮ ወደ ቀድሞ ትተውት ወደ ሄዱት ከተማም ይሄዳል። ወታደሮቹም ቢጠብቋቸው ነበር። ብሩስ ቤቱ ጋርም ሲደርስ ለመውጣትም ይፈልጋል። ነገር ግን ቤቲ ትዝታዎቹን እንዲያስታውስም ትጠይቀዋለች። ትዝታዎቹን መቶለታል። አባቱ እናቱን ሊገድላት የሞከረበትንም ክፍልም ትዝ ይለዋል። በማግስቱ ቤቲ ብሩስን ማግኘት እንደማትችልም ትረዳለች። ጀነራሉ ብሩስን ለግሌን መስጠቱንም ይነግራታል። ቤቲ ወደ ቤቷ እንድትሄድም ያደርጋል። በተቋም ውስጥ ብሩስ ከቆሰለው ግሌን ጋርም ይገናኛል። ግሌንም የብሩስን ስጋ ቆርጦ ወደ ገንዘብ ለመሸጥና ለመቀየር እንደሚፈልግም ያስረዳዋል። ብሩስ በዚህ ሰዓት እንቢ ሲለው ግሌን በእሳት ለማቃጠል በማስፈራራት ለማናደድ ይሞክራል። ብሩስንም በውሃ በተሞላ ክፍል ውስጥም ተዘግቶ ሙከራ መደረግ ይጀምራል። ቤትም ከዚህ በኋላ ወደ ቤቷ ስትመለስ ዴቪድንም ታገኘዋለች። ለመጨረሻ ጊዜም ብሩስን ማየት እንደሚችልና ራሱን ለእርሷ አሳልፎ እንዲሰጥም ጠይቋለችም። ነገር ግን ቤቲ አሁን ላይ እሱ በአባቷ እጅ ስር እንዳልሆነም ትገልጽለታለች። ዴቪድም በዚያን ቀን ብሩስን ሊገድለው ሚስቱን ኤዲትን በስህተት እንዴት እንደገደላት ያብራራላታል። ብሩስም በዚያ ቅጽበት ከተኛበት ይነቃና ወደ ሃልክን በመቀየር ከተዘጋበት የሙከራ ውሃ ክፍል ውስጥም ሰብሮ አምልጦም ይወጣል። በዚህ ሰዓትም አጣብቀው ሲይዙትም ግሌን አይኑን ሊወጋው ሲልም ሃልክም ገፍትሮ ይጥለዋል። በዛ ሰዓት በጋዝም ሊገለውም ሲሞክርም ጋዙንም በማፈንዳትም ለአንዴና ለመጨረሻ ጊዜ ግሌንን የሚገላግለዋል። ሃልክም ግድግዳዎቹን ሰባብሮም ይወጣል። ከዚህም በኋላ ሃልክ በበረሃ ውስጥ እየተንቀሳቀሰ ሳለ ታንኮችም ወደሱ ይመጣሉ። ከታንኮች ጋር መዋጋት ይጀምራል።
በጀነራል ሮስ የሚመሩ ሄሊኮፕተሮችም ሲያጠቁት ሃልክ ወደ ሳን ፍራንሲስኮ ያመልጣል። ጄቶች ሲያቅቱትም ጄቶቹን በመውጋት ሲያቅቱትም አንዱን ቢጥለው ወደ ከፍተኛ ቦታም ወስደው ሊያፈኑትም ይሞክራሉ። ነገር ግን በዚህ ሰዓትም ሃልክ ራሱን ስቶ ወደ ባህርም ይወድቃል። ከወደቀበት ባህር በፍጥነት በመውጣትም በሳን ፍራንሲስኮ ከተማ ውስጥም ሃልክ ከመሬቶቹ ውስጥም ብቅ ይላል። ወደ ሄሊኮፕተሩም ድንጋይ ሊወረወር ሲል ቤቲን ይመለከታታል። አባቷ ሮስ ሁሉም እንዲተኩሱም ያዛት። ሃልክም በወታደሮችና በፖሊሶችም ተከቧል። ቤቲ ስትቀርበው ሃልክ ቀስ በቀስ ወደ ማንነቱም ይመለሳል። ሁለቱም ከንብ ተቃቀፋሉ። በዚህ ሰዓት የስዋት ቡድኖች ይከቡታል። ይህ በእንዲህ እንዳለ በእስር ቤት ውስጥም ዴቪድ ወደ ጀነራል ሮስና ቤቲ ጋርም ይወሰዳል። ዴቪድም ብሩስ ወደሚገኝበት ማቆያ መሳሪያ ይሄዳል። ዴቪድና ብሩስም የግድያ ዛቻዎችን ይለዋወጣሉ። ብሩስም በእንባ ስለ እናቱ ህልምም ያስታውሳል። አሁንም በዴቪድ ላይ ክፉኛም ይቆጣል። ነገር ግን ዴቪድ ስለ ሃልክ ኃይል ብቻ ነበር እያሰበም እየነገረም ያለ የነበረው። ብሩስም በዚህ ምክንያትም ሊበቀለው ይነሳል። ዴቪድም በንዴት አንዱን ሽቦ ነክሶ ከተማዋ ላይ ያለውን ኃይል በሙሉ ያጠፋዋል። ወደ ኤሌክትሪክም ቅርጽም ይለወጣል። ብሩስም ወደ ሃልክም ይለወጣል። ሁለቱም ወደ ሰማይ ይዘላሉ። ሃልክ የጣለበትን ማንኛውንም ነገር ስለሚቀየረው ሃልክ በመጨረሻ በጋማ ጨረር ከመጠን በላይም ይጫነዋል። ይህም ነገር ተከስቶ ካለፈ በኋላ ከአንድ ዓመት በኋላ ቤቲ የስልክ ጥሪ ይደርሳታል። ከአባቷ ነበር። ብሩስ ከፍንዳታው መትረፉን ይነግራታል። ብሩስም በስፔን በሚገኝ አንድ ጫካ ውስጥ ጢም ያለው ዶክተርም ሆኖ ድሆችን ከመንግስት ወታደራዊ ኃይልም ሲከላከል እያሳየንም ታሪካችን ያልቃል።